ሰላም ውድ ተመልካቾች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ብዙዎቻችንን ስለሚያሳስበን ትልቅ ርዕስ እናወራለን። እርሱም የፀጉር እድገት። ብዙ ጊዜ ፀጉሬን በተለያየ ቅባት አከምኩት፣ ውድ ምርቶችንም ገዛው፣ ነገር ግን በፍጹም ሊያድግልኝ አልቻለም የሚሉ ሰዎችን እሰማለሁ። ነገር ግን እውነታው ምንድነው? ፀጉራችን ሁል ጊዜ ያድጋል። በወር ውስጥ ቢያንስ ግማሽ ኢንች ያክል ያድጋል። ችግሩ ግን የሚያድገው ፀጉር ከጫፉ እየተሰባበረ ስለሚቆረጥ እድገቱ አይታየንም። ዛሬ ፀጉራችሁን ከስሩ በፍጥነት የሚያሳድጉ እናም ከጫፉ እንዳይሰባበር የሚከላከሉ 7 ሳይንሳዊና ቀላል ምስጢሮችን በዝርዝር እናያለን። ይህንን ቪዲዮ እስከ መጨረሻ ከተከታተላችሁ እናም ከተከበራችሁ በ3 ወር ውስጥ በእርግጠኛነት አስገራሚ ለውጥ ታያላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አሁን በቀጥታ ወደ መጀመሪያው ምስጢር እንሂድ። አንደኛው የራስ ቅል ጤናና ማሳጅ። አንደኛውና ዋነኛው ምስጢር የራስ ቅልን መንከባከብ ነው። ፀጉር እንደ ተክል ነው። ተክሉ እንዲያድግ አፈሩ ጤናማ መሆን አለበት። የራስ ቅላችን ጤናማ ካልሆነ ፀጉር ሊያድግ አይችልም። የደም ዝውውርን መጨመር። በየቀኑ ለ5 ወይም ለ10 ደቂቃ የራስ ቅላችሁን ማሳጅ አድርጉ። ይሄ በራስ ቅላችን ውስጥ ያለውን የደም ዝውውር ይጨምራል። ደም ደግሞ ለፀጉር ስሮች ኦክሲጂንና አልሚ ምግቦችን ያዳርሳል። እንዴት ማሳጅ እናድርግ? ጭንቅላታችሁን በጥቂቱ ወደ ታች ዝቅ በማድረግ በጣቶቻችሁ አናት ክብ እያደረጋችሁ በለስላሳ እሹት። ለዚህም ስራ እንደ ካሮት ዘይት፣ የወይራ ዘይት ወይም ማንኛውንም የምትጠቀሙትን ፈሳሽ ቅባት መጠቀም ትችላላችሁ። ሁለተኛው የተፈጥሮ አስደናቂ ቅመሞች። ሁለተኛው ምስጢር ተፈጥሮ የሰጠችንን ምርጥ ማሳደጊያዎችን መጠቀም ነው። በቤት ውስጥ የሚዘጋጁ 2 አስደናቂ ነገሮች አሉ። አንደኛ የሮዝመሪ ውሃ። ሮዝመሪ የፀጉር መርገፍን በመከላከልና አዲስ ፀጉርን በማብቀል ረገድ በሳይንስ የተረጋገጠ ምርጥ ቅጠል ነው። ሮዝመሪን በውሃ ውስጥ ለ15 ደቂቃ ቀቅላችሁ ውሃው ሲቀዘቅዝ በሚረጭ ጠርሙስ አድርጋችሁ በየቀኑ ራስ ቅላችሁ ላይ እርጩት። መታጠብ አያስፈልገውም። ይህም የፀጉሮቻችሁ ስር እንዲጠነክርና በቀላሉ እንዳይነቃቀል አዳዲስ ፀጉሮች እንዲበቅሉ ያደርጋል። ሁለተኛው የሩዝ ውሃ ነው። የሩዝ ውሃ በውስጡ አሚኖ አሲዶችን፣ ቫይታሚን ቢ እና ኢን ይዟል። ፀጉርን ጠንካራና የመለጠጥ አቅሙ ከፍተኛ እንዲሆን ያደርገዋል። ሩዙን በውሃ ዘፍዝፋችሁ የዘፈዘፋችሁበትን ውሃ ከታጠባችሁ በኋላ ፀጉራችሁን ተለቅለቁበት። ለ20 ደቂቃ ቆይታችሁ በንጹህ ውሃ ታጠቡ። ይህም ፀጉራችሁን ጠንካራ ስለሚያደርግ ፀጉራችሁ በቀላሉ አይሰባበርም። ሶስተኛው የፀጉር እርጥበትን የመጠበቅ ጥበብ። ሶስተኛውና እጅግ ወሳኙ ምስጢር እርጥበትን በፀጉር ውስጥ ማሰር ነው። የኢትዮጵያውያን ፀጉር ኪንኪ ፀጉር ነው። በተፈጥሮ ደረቅ ነው። ደረቅ ፀጉር ደግሞ በቀላሉ ይሰባበራል። ፀጉራችሁ እንዳይሰባበር እርጥበትን ለማስጠበቅ የሎክ ዘዴን ተጠቀሙ። ይህም ማለት ኤል ሊኩዊድ ወይም ውሃ። መጀመሪያ ፀጉራችሁን በውሃ ወይም በውሃማ ኮንዲሽነር አርጥቡት። ሁለተኛው ኦ ኦይል ወይም ዘይት። ከዚያም እንደ ኮኮናት፣ አቮካዶ ዘይት የመሳሰሉ ቀጫጭን ዘይቶችን በመቀባት ውሃው እንዳይተን አድርጉ። ሶስተኛ ሲ ክሬም። በመጨረሻም ወፍራም የፀጉር ቅቤ ወይም ሺያ በተር ወይም የፀጉር ክሬም በመቀባት እርጥበቱ ሙሉ በሙሉ በፀጉራችሁ ውስጥ እንዲታሰር አድርጉት። ይህም ፀጉራችሁ ለቀናት ለስላሳ ሆኖ እንዲቆይ ያደርገዋል። አራተኛው ፀጉርን መጠበቅና የሐር ጨርቅ። አራተኛው ምስጢር ከመኝታ ጋር የተያያዘ ነው። አብዛኞቻችን የምንተኛው በጥጥ ትራስ ጨርቅ ላይ ነው። ጥጥ ግን ከፀጉራችን ላይ እርጥበትን ይመጣል። እንዲሁም በምንገላለጥበት ጊዜ ፀጉራችንን ከትራስ ጋር ፍሪክሽን በመፍጠር እንዲበጣጠስ ያደርጋል። ስለዚህም የትራስ ጨርቃችሁ የግድ የሐር ጨርቅ መሆን አለበት። ፀጉራችሁንም ማሰር ያለባችሁ በሐር ጨርቅ ነው። በተለምዶ እኛ ሁላችንም የምንጠቀመው ቦኔት ማለት ነው። ይህንን ስታደርጉ ፀጉራችሁ እርጥበቱን ይጠብቃል። እንዲሁም ፀጉራችሁን ካላስፈላጊ መሰባበር ታድኑታላችሁ። አምስተኛው ምስጢር አመጋገባችን ነው። ፀጉር ከሰውነታችን ውስጥ መጨረሻ ላይ አልሚ ምግቦች የሚደርሰው አካል ነው። ስለዚህ በቂ ቫይታሚን ካልወሰድን ፀጉራችን ጋር አይደርስም ማለት ነው። ፕሮቲን አብዙ። ፀጉር የተሰራው ኬራቲን ከተባለ ፕሮቲን ነው። ስለዚህ እንቁላል፣ አሳ፣ ጥራጥሬዎችና የለውዝ ቅቤን በደንብ መመገብ አለባችሁ።
ሁለተኛው አይረንና ባዮቲን። እነዚህ ማዕድናት ለፀጉር መበልጸግ እጅግ ወሳኝ ናቸው። አረንጓዴ ቅጠላ ቅጠሎችን አብዙ። ሶስተኛ ውሃ ጠጡ። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት የፀጉር ስሮች ከውስጥ ሆነው እርጥበትን እንዲያገኙ ያደርጋል። ስድስተኛው በአስቸኳይ ማቆም ያለባችሁ ልምዶች። ስድስተኛው ነጥብ ፀጉራችን እንዳያድግ የሚያደርጉ መጥፎ ልምዶችን ማቆም ነው። አንደኛ ማቆም ያለባችሁ ሙቀት ማብዛትን ነው። ካውያና የፀጉር ማድረቂያ ማሽኖችን አታብዙ። የፀጉርን ተፈጥሯዊ ጥንካሬ ስለሚያጠፉ ፀጉራችንን በእጅጉ ይጎዳሉ። ሁለተኛው ፀጉርን በጣም አጥብቆ ማስያዝ ወይም መሰራት። ፀጉርን በጣም አጥብቆ መሰራት ወይም ማስያዝ ፀጉራችን ወደ ኋላ እንዲሸሽና እንዲነቃቀል ያደርጋል። ሶስተኛው ፀጉር እርጥብ እያለ ማበጠር። ፀጉር በራሰ ጊዜ በጣም ደካማ ነው። ስለዚህ በእርጥቡ በኃይል ማበጠር በቀላሉ እንዲበጠስና ጫፉ እንዲቆረጥ ያደርጋል። ሰባተኛውና የመጨረሻው ትዕግስትና ወጥነት ነው። ኮንሲስተንሲ። ሰባተኛውና የመጨረሻው ምስጢር ኮንሲስተንሲ ነው። ትዕግስት። የፀጉር እድገት በአንድ ጀንበር የሚወጣ አይደለም። እነዚህን ምክሮች በቋሚነት ለ3 ወራት ከተገበራችሁ ግን ውጤቱ በእርግጠኛነት ያስደስታችኋል። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ማጋራታችሁን እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ምን እንዲሰራላችሁ እንደምትፈልጉ ደግሞ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቻው።